ማህደረ ዜና አሜሪካዊው ፔተን ክኖፍ የኢትዮጵያ ፌዴራል መንግስትና ህዝባዊ ወያነ ሓርነት ትግራይ በፕሪቶሪያ የተፈራረሙት ግጭት የማቆም ስምምነት ትልቅ ስኬት መሆኑ መዘንጋት የለበትም የሚል አቋም አላቸው። ክኖፍ በአሁኑ ወቅት ግጭቶችን ለመቀነስ ፖለቲካዊ ውይይቶችን የሚያመቻች ዲያሎግ አድቫይዘሪ ግሩፕ የተባለ ገለልተኛ ድርጅት ከፍተኛ አማካሪ ናቸው። አገራቸው አሜሪካ በጥቅምት 2013 ጦርነት የገጠሙትን የኢትዮጵያ ፌዴራል መንግስትና ህወሓት ለማደራደር ግፊት ስታደርግ ምክትል ልዩ መልእክተኛ ነበሩ። ባለፈው ሳምንት ዘ ሆርን በተባለ ፖድካስት ከክራይሲስ ግሩፕ የአፍሪካ ቀንድ የፕሮጀክት ዳይሬክተር ከሆኑት አለም ቦዝዌል ጋር ያደረጉት ቃለ መጠይቅ በፕሪቶሪያ ግጭት የማቆም ስምምነት ከመፈረሙ በፊት የተደረጉ ጥረቶችን ያሳየ ነበር። ጦርነቱ ከተጀመረ ከ2 ዓመት ተኩል ገደማ በኋላ የተፈረመው የፕሪቶሪያ ስምምነት ትልቅ ስኬት መሆኑ መዘንጋት የለበትም ብዬ አምናለሁ። በዘመናዊ የኢትዮጵያ ታሪክ ለመጀመሪያ ጊዜ ግጭት በድርድር የተቋጨበት ነበረ። ምስጋናው የሚገባው ለአሜሪካ፣ ለአፍሪካ ህብረት ወይም ለሌሎች ወገኖች ሳይሆን ወታደራዊ መፍትሄ ማምጣት እንደማይቻል በመገንዘብ ግጭቱን ለማርገብና ቢያንስ ለጊዜውም ቢሆን ጦርነቱን ለማቆም መግባባት ላይ ለመድረስ ድፍረቱን ላሳዩት በሁለቱም በኩል ላሉት ኢትዮጵያውያን ነው። ጦርነቱን ለማቆም ጥረት የተጀመረው ክኖፍ እንዳሉት በአሜሪካ አመቻችነት ከትግራይና የጠቅላይ ሚኒስትር አብይ ተወካዮች ጋር በተደረጉ ምስጢራዊ ውይይቶች ነው። ክኖፍ እንዳሉት የኢትዮጵያ መንግስትና ህወሓት በገጠሙት ጦርነት አሸናፊ እንደማይኖር አሳምኖ ሁለቱን ኃይሎች ወደ ድርድር ለመግፋት ከፍተኛ ቁርጠኝነትና ትጋት የተሞላበት ዲፕሎማሲያዊ ጥረት አስፈልጓል። በወቅቱ ጦርነቱ ለማቆም አስቸጋሪ፣ የተፋላሚዎቹም አቋም ግትር ቢመስልም የቀረበላቸው አማራጭ ግን ድርድር ብቻ ነበር። እጅግ አጨቃጫቂው በጦርነቱ የመጀመሪያ ምዕራፍ በፌዴራል መንግስት በሚደገፉ የአማራ ኃይሎች ቁጥጥር ስር የገባውና የትግራይ ክልላዊ መንግስትና የአማራ ክልላዊ መንግስት በይገባኛል የሚወዛገቡበት የምዕራብ ትግራይ ጉዳይ ነበር ማለት እችላለሁ። ከዚያ በተጨማሪ ከፕሪቶሪያ ስምምነት በኋላ የትግራይ ክልል ከፌዴራል መንግስት ጋር ተመልሶ እንዲዋሃድ ይደረጋል ወይስ ግንኙነቱ ምን ይሆናል የሚለው ጉዳይ ነበረ። በአሜሪካና በአፍሪካ ህብረት አሸማጋይነት ግጭት የማቆም ስምምነት ከተፈረመ ከ3 ዓመታት ከ8 ወራት ገድማ በኋላ የኢትዮጵያ ፌዴራል መንግስትና የህወሓት ሰጣ ገባ ከ2013 እስከ 2015 የተካሄደው ደም አፋሳሽ ጦርነት ከመቀስቀሱ በፊት ወደ ነበረበት ደረጃ ተመልሷል። የፌዴራል መንግስትና የትግራይ ክልላዊ መንግስት በሚቆጣጠሯቸው መገናኛ ብዙሃን የሚሰሩ ዘገባዎች አንዳቸው በሌላቸው ላይ የሚያቀርቧቸው ክሶች ልዩነቶቻቸው ጥልቅ መሆናቸውን የሚያሳዩ ናቸው። በማህበራዊ መገናኛ ዘዴዎች የደጋፊዎቻቸው ውዝግቦች ከፍተኛ እልቂትና ብርቱ ውድመት ያስከተለው ጦርነት ዳግም ላለመቀስቀሱ ማረጋገጫ የሚሰጥ አይደለም። በእርግጥ የስምምነቱ ፈራሚዎች የሆኑት ፌዴራል መንግስትና ህወሓት በጥቅምት 2013 ጦርነት ከመቀስቀሱ በፊት ከነበራቸው አቋም በተለየ ልዩነቶቻቸውን በውይይት ለመፍታት ዝግጁ እንደሆኑ በተደጋጋሚ ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ለምሳሌ ባለፈው ሳምንት መንግስታቸው ከህወሓት ጋር ለመነጋገር ፍላጎት እንዳለው ፍንጭ ሰጥተዋል። ግን ቅድመ ሁኔታ ነበራቸው። ቲፒኤልኤፍም ጭምር ቀልብ ከገዛ አእምሮ ከገዛ ለመነጋገርና ሰላም ለማምጣት ጥረት ማድረግ ያስፈልጋል። ከሰላም ሙከራ ውጭ ያለው ጉዳይ ለኛ አይጠቅመን። አብይ ደጋግመው ለሰላም በራችን ክፍት ነው፣ ለንግግር በራችን ክፍት ነው ይበሉ እንጂ ህወሓትን ደጋግመው ከሰዋል። ከ50 ዓመታት በላይ ዕድሜ ያስቆጠረው ህወሓት አንጋፋ ፓርቲ ሆኖ ወጣቱን ትውልድ ማመን ካልቻለ ኪሳራ ነው ሲሉ ተደምጠዋል። ከዚህ በተጨማሪ ህወሓትና የኤርትራ ገዢ ፓርቲ ህዝባዊ ግንባር ለዴሞክራሲና ለፍትህ የሌላ አካል ዓላማ እያስፈጸሙ እንደሚገኙ ወንጅለዋል። በየቀኑ በርከት ያሉ ውጊያ፣ ጦርነት ሊቀሰቅሱ የሚችሉ ፕሮቮኬሽንስ በየጊዜው ትግራይ ባሉ ኃይሎች ይፈጸማል። በየጊዜው ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ህይወታቸውን እያጡ ይገኛሉ። ኢትዮጵያ ውስጥ ያለው ጉዳይ አልበቃ ብሎ ጉዳይ ወደ ሱዳን ተሸጋግሯል። ይህ የአብይ ክስ መንግስታቸው ከህወሓት ጋር ያለው ግንኙነት እጅግ መሻከሩን ብቻ ሳይሆን የኢትዮጵያ ቀውስ ከጎረቤት ሱዳን ጦርነት ጋር መተሳሰሩን ያሳበቀ ነበር። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ህወሓት ግን የጠቅላይ ሚኒስትር አብይ አህመድን ክስ አይቀበልም። በደቡብ አፍሪካ የተፈረመው ግጭት የማቆም ስምምነት ፈርሷል የሚል ድምዳሜ ላይ የደረሰው ፓርቲው ከጦርነቱ በፊት የትግራይ ክልል ርዕሰ መስተዳድር የነበሩት ዶክተር ደብረጽዮን ገብረ ሚካኤልን ወደ
ስልጣን ከመለሰ ወዲህ አብይ ከሚመሩት ፌዴራል መንግስት ጋር ያለው ግንኙነት ይበልጥ እየሻከረ ሄዷል። ህወሓት ግጭት የማቆም ስምምነቱ ሳይተገበር የቀረው በዋነኛነት በፌዴራል መንግስት ዳተኝነት እንደሆነ በተደጋጋሚ ሲከስ ቆይቷል። የፓርቲው ቃል አቀባይ ሚካኤል አስገዶም ለጠቅላይ ሚኒስትር አብይ አህመድ ክስ በሰጡት ምላሽ እንዲያውም ኢትዮጵያ እየገፋችን ነው ሲሉ ተናግረዋል። መሬታችን ወሮ ያዘውን መሬት ይስጠን፣ በሰላማዊ መንገድ ተፈናቃዮቻችን ይመለሱ፣ በሰላማዊ መንገድ ፖለቲካሊ ችግሮቻችን ዲያሎግ እናደርግ እያልን ያለ ነው። ኢትዮጵያውያንን ብለን አስበን እኮ ነው በፕሪቶሪያም ተስማምተን የፕሪቶሪያ ስምምነት እንዲፈጸም 3 ዓመት ዲቮት አድርገን ተቋቁመን ችግሩን ይሄን ያለ ነው። ግን ኢትዮጵያ እየገፋችን ነው አሁንም። ስለዚህ የራሱን ጣጣ ራሱ ይጨርስ። እኛ በራሳችን ተማምነን ነው የምንንቀሳቀሰው። ይሁንና እንደኛ ችግር ገጥሞት ስርዓቱን የሚታገል አካል ካለ ግን መውቱ ነው። እኛም አንጠላም፣ እንደግፈዋለን። ህወሓት ከውጭ ኃይሎች ጋር ይተባበራል የሚል ክስ ሲቀርብበት የአሁኑ የመጀመሪያው አይደለም። የብሔራዊ መረጃና ደህንነቱ አገልግሎት ዋና ዳይሬክተር ሬድዋን ሁሴንና የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝደንት ጌታቸው ረዳ ከ2 ወራት ገደማ በፊት ህወሓት በኤርትራ እገዛ በፌዴራል መንግስት ላይ በጥቂት ቀናት ውስጥ ጥቃት ሊከፍት ነው ሲሉ ከሰው ነበር። የህወሓት ቃል አቀባይ ግን ዳግም ባለፈው ሳምንት በህዝብ ተወካዮች ምክር ቤት በጠቅላይ ሚኒስትር አብይ አህመድ የቀረበውን ክስ አልተቀበሉትም። የውስጥ ተቃውሞው እያየለ ስርዓቱ መቆየት ይፈልጋል። ጎረቤት ሀገራትና በተለይም ደግሞ በእኛ በህወሓት በትግራይ ህዝብ በትግራይ አመራር ማላከክ ይፈልጋል። እንደዚህ አይነት እንቅስቃሴዎች የሉም። የራሳችንን ህልውና አደጋ ለመከላከል የራሳችንን ዝግጅት እያደረግን እንደሆነ እየገለጽን መጥተናል። ከፍተኛ እልቂት ያስከተለ ብርቱ ውድመት ያደረሰ ጦርነት ያደረጉት ፌዴራል መንግስትና ህወሓት ተመልሰው ወደ ውዝግብ ሲገቡ የአፍሪካ ህብረት ኦሉሴጉን ኦባሳንጆን ዳግም ወደ አደራዳሪነታቸው እንዲመለሱ አድርጓል። ግጭት የማቆም ስምምነት ሲፈረም ዋነኛ አደራዳሪ የነበሩት የቀድሞ የናይጄሪያ ፕሬዝደንት ወደ መቀለ አቅንተው ውጥረቱ የበለጠ እንዳይባባስ ለማርገብ የሚቻልበትን መንገድ በተመለከተ ከትግራይ ክልል ፕሬዝደንት ደብረጽዮን ገብረ ሚካኤል ጋር ተነጋግረው ነበር። የ89 ዓመቱ ኦባሳንጆ ወደ ትግራይ የተጓዙት በሰኔ መጀመሪያ ነበር። ከዚያ ወዲህ ድምፃቸው አልተሰማም። በክራይሲስ ግሩፕ የአፍሪካ ቀንድ ክፍል ምክትል ኃላፊ የሆኑት ማግኑስ ቴይለር በተጨባጭ የፌዴራል መንግስቱ ከህወሓት ወደሚደራደሩበት ምዕራፍ ባይደርስም ቀጠናዊና ዓለም አቀፍ ጥረት እየተደረገ እንደሆነ ያምናሉ። ሁለቱንም ወደ ድርድር ማምጣት በአሁኑ ወቅት እጅግ አስቸጋሪ ነው። ዋናው ፈተና ሁለቱም ወገኖች እጅግ የተራራቀ አቋም ላይ ናቸው። በተለይ በፖለቲካ አቋማቸው ባለፈው 1 ወይም 2 ዓመት ገደማ እጅግ እየተራራቁ ሄደዋል። ጥቅምት 2015 የተፈረመው የፕሪቶሪያ ስምምነት ጦርነቱን በማቆምና እንደገና እንዳይፈነዳ በመከላከል እስካሁን ስኬታማ ሆኗል። ነገር ግን ሁለቱም አቋማቸው ተለያይቷል። አሜሪካና የአውሮፓ ህብረት ውጥረቱ እንዲረግብና ሁለቱም ወገኖች ወደ ውይይት እንዲመለሱ ጥሪ ቢያቀርቡም እስካሁን በተጨባጭ የተሳካላቸው አይመስልም። ደብረጽዮን ገብረ ሚካኤል በሊቀመንበርነት የሚመሩት ህዝባዊ ወያነ ሓርነት ትግራይ በኢትዮጵያ ብሔራዊ ምርጫ ቦርድ ከግንቦት 2017 ጀምሮ ከፖለቲካ ፓርቲነት ተሰርዟል። በአሜሪካዊ ኢንዲያና ዩኒቨርሲቲ ማወር የህግ ትምህርት ቤት ተመራማሪ የሆኑት አቶ አለማየሁ ፈንታው የህወሓትን ህጋዊ ምዝገባ እንዲመለስ በማድረግ የፌዴራል መንግስት ለድርድር ሊጋብዘው እንደሚገባ ያምናሉ። ፕሪቶሪያን ቀጠል የማሻሻያ ሁለቱም ተስማሚ ወገኖች ሲስማሙ በጽሁፍ ሲስማሙ ማሻሻል ይችላል። እንደገና ሪኔጎሽት መደረግ ይችላል ነው። የፌዴራል መንግስቱ ፈቃደኛ ከሆነ በጎ ፈቃድ ካለው አሁንም የህወሓትን የህዝባዊ ወያነ ሓርነት ትግራይን ምዝገባ መመለስ እና ለድርድር መጋበዝ መቻል አለበት ብዬማ። ግጭት የማቆም ስምምነቱን ህወሓትን በመወከል የፈረሙት የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ጌታቸው ረዳ ከፓርቲያቸው ከተለያዩ በኋላ በትግራይ ፖለቲካ ውስጥ የተፈጠረው ጥልቅ ልዩነት ሌላው ውጥረቱን ያባባሰ ጉዳይ ነው። አቶ ጌታቸውና ሌተናል ጀኔራል ጻድቃን ገብረትንሳኤን የመሳሰሉ የክልሉ ልሂቃን ህወሓት በትግራይ ክልል ያለውን የበላይነት ለመገዳደር እየሞከሩ ነው። ህወሓት ለሁለት ሲከፈል የተፈጠረው ስንጥቃት የትግራይን ፖለቲካ የበለጠ አወሳስቦታል። በአፍሪካ ቀንድ የቀድሞው የአሜሪካ ምክትል ልዩ ልዑክ ፔተን ክኖፍ ውጥረቱን ለመፍታት ከሚያስፈልጉ ጉዳዮች አንዱ የትግራይን የፖለቲካ ቀውስ የሚያክም እርቅ እንደሆነ ያምናሉ። የመጀመሪያው መሰረታዊ ነገር የትግራይ ፖለቲካ መከፋፈልና መበታተን ይታይበታል። ስለዚህ በትግራይ ውስጥ የተወሰነ እርቅ እንዲሁም በትግራይ አስተዳደር ላይ የተወሰነ መግባባት ያስፈልጋል። ይህ ህወሓት የፖለቲካ ስልጣኑን ሙሉ በሙሉ ከተቆጣጠረው ሊሳካ የማይችል ነው። ሁለተኛው በትግራይና በፌዴራል መንግስት መካከል የተወሰነ እርቅ እንዲሁም
እንዲሁም ሊረጋገጥ የሚችልና ዘላቂ የማረጋጋት ሂደት ያስፈልጋል። በተጨማሪም ትግራይ በሰፊው የኢትዮጵያ ፖለቲካዊና አስተዳደራዊ መዋቅሮች ውስጥ የሚኖራትን ቦታ በተመለከተ መግባባት መፈጠር አለበት። ሌላው ፔተን ክኖፍ የጠቀሱት መፍትሄ የሚሻ ጉዳይ የኢትዮጵያና የኤርትራ ውስብስብ ግንኙነት ነው። በትግራይ ጦርነት ከፌዴራል መንግስት ጎን የተሰለፈው የፕሬዝደንት ኢሳያስ አፈወርቂ መንግስት አሁን አሰላለፉን ቀይሯል። ለ3 አስርተ ዓመታት ገደማ በአይነ ቁራኛ ሲተያዩ የቆዩት የህወሓትና የአስመራ ሹማምንት ከደም አፋሳሽ ጦርነት በኋላ የመቀራረብ አዝማሚያ አሳይተዋል። በቅርቡ ከኢትዮጵያ መንግስት ጋር ድርድር የጀመረችው አሜሪካ ሌላ ጦርነት እንዳይቀሰቀስ ለማቆም ቁልፍ ሚና ልትጫወት እንደምትችል ማግኑስ ቴይለር ያምናሉ። አሜሪካ በፌዴራል መንግስቱ ላይ ባላት ተሰሚነትና ከህወሓት ጋር ባላት ግንኙነት በእርግጠኝነት አዎንታዊ ሚና መጫወት ትችላለች። የትግራይ ጦርነትን ያቆመው የፕሪቶሪያ ስምምነት ሲፈረም አሜሪካ ቁልፍ ሚና ነበራት። ስለዚህ አሁንም ተመሳሳይ አዎንታዊ ሚና መጫወት ትችላለች። ሁለቱም ወገኖች ወደ ድርድር እንዲመለሱ ለማስገደድ አሜሪካ ያሏትን መሳሪያዎች ትጠቀማለች ወይ የሚለው ግን ገና የሚታይ ነው። አድማጮች፣ የዛሬው መሰናዶ ተጠናቀቀ። ጤና ይስጥልኝ።